እንዴት ነው? ደህና ነው? እግዚአብሔር ሰላም ነው? ደህና ነኝ። ሚጣዬ ሄመን ነው ስሜ። ሄመን በጣም ቆንጆ ስም ነው። ወይዘሮ ገነት ዘመዴ ናቸው። አንቺን የቤት ብትመጪ የልጆች መጫወቻ አለኝ፣ እቃ አለኝ፣ ብስክሌት አለኝ። አንቺ ደግሞ እቃ ትወጃለሽ አይደል? አዎ። ሄመንዬ ጤና ይስጥልኝ። ጤና ይስጥልን። ፖሊሶች ነን። ወይዘሮ ገነት ወዴት ነው? ኧረ ተይኝ እናቴ። ምንድነው? አልገባኝም። ባይገባሽ ነው የሚሻልሽ። ምንም አላየሽም፣ ምንም አልሰማሽም። ለሌላ ሰው ብትናገሪ እኔና አንቺ ያየነውን ጉዳይ አስወጥቼ ነው ጎዳና የምወረውራችሁ። እሺ ለማንም አልናገር። ይኸውልሽ ለወንድምሽም ለልዕልትም ቢሆን እንዲች ብለሽ እንዳትናገሪ። ልታዝናናኝ ነው የወሰደችው በይ። ገባሽ? እሺ ግን ተዝናንተን መተናል። እኔና አንቺ የምናውቀውን ጉዳይ ሌላ ሰው ማወቅ የለበትም። ተሳስተሽ ለማንም ትንፍሽ እንዳትይ። አሁን ሌላ በስኩት ገዛልሻለሁ፣ ይሄን እንጂ ሌላም ተጨማሪ ጨርሽ ጨምርልሻለሁ። ብንሄድ ይሻላል። እሺ ነይ ቁጭ በይ። እሺ ቢ እማማ ላጉርሶት። ሸወልኩት እችላለሁ። በይ በቃ ቁጭ በይና ቢ። እማማ በጣም ይጥማል። አመሰግናለሁ። በደንብ ቢ። እማዬ የት ሄዳችሁ ነው? የት ሄደን? ስደውል ስልክሽን አታነሺም። በዛ ላይ ደግሞ ሁለታችሁም ግቢ ውስጥ የላችሁም። እስኪ ተይኝ እናቴ፣ የነበረንበትን ብታውቂ ኖሮ። የት ነበርሽ? ይልቅ ልጅቷን ወንድሟ ጋር ውሰጃት። ሄመንዬ የኔ ቆንጆ፣ ወንድምሽ በጣም ተጨንቋልሽ። ውጪ እንጠብቀው። ሄመን ታዲያ የነገርኩሽን እንዳትረሺ እሺ። ሄመንዬ ከማማ ጋር የት ነው ሄዳችሁት? ማማ ብስኩት ልገዛልኝ ወስዳኝ። እና ሱቁ ቅርብ አይደል እንዴ? ለምንድን ነው እስካሁን የቆያችሁት? አንቺ ልዕልት አድርሰሻት ነው አይደል እንዴ ያልኩሽ? ስላልመጣ እኮ ነው እማዬ። እና ታዲያ ወሬው ምንድን ነው? ምን አርጊ ነው የምትያት? ሄመኔ የት ሄደሽብኝ ነው? አስደነገጥሽኝ እኮ። ማማ ብስኩት ልገዛልኝ ወስዳኝ። ለብስኩት የሁሉ ሰዓት? አዎ፣ በዛውም ደግሞ ላዝናናት። ታፍና አይደል እንዴ ኖረችው? ቢነግሩኝ አይሻልም ነበር? አንተ ደግሞ ምስጋና ቢስ ነህ። ለመውጣት ትንሽ ስለቀራችሁ በዛውም ላዝናናት ብዬ ነው።
ምን ታፈጭብኛለሽ? የደበቅሽ ነገር አለ እማዬ። እኔ ለኛ ብዬ ነው። በዛ ላይ ደግሞ ገንዘብ ያስፈልገናል። እሱ ከየት አምጥቶ ወዳውን ይከፍለዋል እኮ። ስለዚህ ምን አደረግሽ? ባገኘሁት እድል ለመጠቀም ፈልጌ ለሱም ደግሞ የተሻለ ይሆናል ብዬ ነበር። ግን ነገሩ ሁሉ እንደታሰበው አይደለም። እማዬ ግራ እያጋባሽ ነው። ዙሪያ ጥምጥም መሄዱን ታዩና በስነ ስርዓት ንገሪ። ልጅቷን እሺ ብሎ ቢሰጣት ለኔም ለሱም ጠቀም ያለ ገንዘብ ይሰጡናል። በዚህ ላይ ደግሞ ልጅቷም የተሻለ ህይወት ትኖራለች ብዬ ነበር ያሰብኩት። ግን ምን እሱ እምቢ ሲለኝ ልጅቷ እንደጠፋች አድርጌ እንደምወስድለት ነገርኩት። ከዛ ሁኔታው ሲመቻችልኝ ይሻት ይልኩ። ከዛ ወንድም ደግሞ አንድ ነገር ሳልነግርህ። ምን? እማማ እኮ እኛ ማስወጣታችሁን ተው። እሱን ደግሞ በምን አወቅሽ? ቅድም የገዙልን ብስኩት እኮ መታረቂያ ነው። የገዛውላት ለመለያያ ነው ሲሉ አልሰማሽም? አትሄድም ብለዋል ነበር እንዴ? እንሄዳለን። እሺ፣ ደግሞ በቅርቡ ሁሉም ነገር ይስተካከላል። ቀን ይወጣልናል። እኔ ወንድምሽ ደግሞ ሁሉን እንደሚሆን አደርጋለሁ። እሺ፣ ግን ማማንም እወዳቸዋለሁ። መሄድ አልፈልግም። ደግሜ ሄጄ ለምናቸዋለሁ። እመኝኝ መንዬ፣ ከዚህ የበለጠ በጣም የሚያምር ቤት፣ ብዙ ህፃናት፣ ብዙ መጫወቻ ያለው ቤት እንገባለን። እሺ፣ ብዙ ህፃናቶች? አዎ። ከዛ ሙሉ ቀን ካንቺ ጋር ሲጫወቱ ይውላሉ። ከዛም አንቺም ደስ ይልሻል። እሺ፣ እሺ። ቆይ እማዬ፣ ምንድን ነው ያደረግሽው? አሁን ይሄ አጋጣሚ ባይፈጠር ኖሮ ምን እንደሚፈጠር አስበሻል? አሁን ሁሉም አለፈ። በቃ አጨቅጭቂ። አለፈ የሚባል ነገር እኮ አይደለም። ቆይ ልጅቷ ምን ውስጥ ልትከቻት እንደነበረ አልገባሽም? ቆይ ወንጀለኛ ሆነሽ ስትታሰሪ ያላሰብሽውም ማለት ነው? እኔ መልካም ከማሰብ ነው እንጂ ከክፋት አልነበረም። ግን ፈጣሪ የልቤን ስላየ አውጥቶኝ እኔ ማመን ሁላ እየከበደኝ ነው ያለው እማዬ። አሁን ራሴን አሞኛል። አትጩሂብኝ። ለናታን እነግረዋለሁ። ምን እነግረዋለሁ? ቆይ ልጅነትሽ ለኔ ነው ለሱ? ምን ማለት ነው እነግረዋለሁ? ከቤት የማስለቀቁን ጉዳይ የማትታዩ ከሆነ ለናታን ሄጄ እነግረዋለሁ። ምን አልሽ አንቺ? ጭራሽ ለኔ ለእናትሽ ማስፈራሪያ? ድሮስ አባትና ወንድ የሌለበት ቤት እንደተደፈረ ነው። ከጎረምሳ ጋር ምን ብትጀምሪ ነው ይሄን ያህል ክርክር? እንደውም አሁኑኑ ነው ማስወጣቸው። ኧረ እማዬ ቆይ ለቀቂኝ ብዬሻለሁ። ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ። ቻውኗ ጥጥት አድርጊና ልጥንላለንሽ። አንተ ውርጋት ባለጌ! ልጅ ምን ብታስነካት ነው ሉጥ እያለች እዚህ የምትመጣው? ኧረ እማዬ በፈጣሪ ዝም በይ አንቺ። አትናገርም እንዴ? ምን ስለሆነ ነው ለእናንተ ቋሚ ተጠሪ የሆነችው? ተረጋግቶ አስረዱኝ እንዴ። ምን ሆኗል ሰሞኑን ማዘር? ትሰማኛለህ? ነገውኑ ቤቴን ለቀህ እንድትወጣ። እንዴ ምን እያሉ ነው? አረ ልልት አንድ ነገር ቢያቸው። ስሟን አትጥራ። ልጄን ልታበላሽ ነው? ልታባልጋት? ኧረ እማዬ እንደዚህ አይባልም። ማዘር ስለምን መባለግ ነው የሚያወሩት? ልዕልት ማለት እኮ ለእኔ ምሳሳላት እህቴ ናት። እንኳን እርሶ የሚሉኝን ነገር ላረግ እኔ በሌላ አይንም አይቻት አላውቅም። ድሮም እኮ እንደሱ ነው የሚባለው። ትፈልግ እንደው ነገውኑ ፈልገው ውጣ። እኔ ቤቴን አድሼ በደህና ዋጋ አከራየዋለሁ። እማዬ ልክ ናት። ብትወጡ ነው የሚሻለው። እማዬም የሰው ልጅ አንስታ ከዚህ በኋላ ስላለመደራደሯ ምንም ማስያዣ የለም።
ባለጌ! እኔ እናትሽን አሳልፈሽ ሰጠሽኝ አይደል? እኔን መታሽኝ እማዬ። እኔ እኮ አንቺን ሳትጣሉና ሳትከራከሪ እንድትለያይ በማሰብ ነው። እኔ ላንቺ ላይታች እላለሁ፣ እኔን አሳልፈሽ ትሰጭኛለሽ? እግዚአብሔር ይስጥሽ። ቆይ ከመቼ ጀምሮ እኔ እናት እንደዚህ ሆንሽው? ከመቼ ጀምሮ ነው አንቺ በህፃን ልጅ ነፍስ መደራደር የጀመርሽው? እኔንስ ያለ ጥፋት የምትመጪ ለምንድን ነው? እኔ ይሄንን ካንቺ አልጠብቅም እማዬ። እማማ ሌላ ቦታ ወስደውሽ ነበር አይደለ? አዎ ወስደውኝ ነበር፣ ግን እንዳትናገሪ ብለውኛል። የት ነው የወሰዱሽ? ስልክ እያወሩ ነበር፣ ዘመድ ጋር ነው ብለው ሄድን። ስንደርስ ፖሊስ ዘመዳቸውን አሰረው። እማማ ይዘውኝ ሮጠው ተመለሱ። ምን? ለማንም ካልተናገርሽ ወንድምሽን ብር አልለውም፣ አንቺም የፈለግሽውን እገዛልሻለሁ አለች። እኔ ይህንን ለማመን ይከብደኛል። ያ ማለት እኮ እማማ አንቺን ሊሸጡሽ ነበር ማለት ነው? አይ ዘመድ ጋር ነው የወሰዱኝ። ቆይ ለምን አልተናገርሽም? እንዴ ከወንድምሽ ትደብቂያለሽ? አንቺ እኮ አልገባሽም፣ ሊሸጡሽ ነበር እኮ። አሁን ሁሉን ነገር ከእርሶ መስማት ፈልጋለሁ። እህቴን የት ነበር ወስደው ሊሸጧት የነበረው? አትጩህብኝ። እኔ ለክፋት አስቤው ሳይሆን ለእናንተ ብዬ አስቤ ነበር። ግን እዛ ከደረስኩ በኋላ ነገሩ ሁሉ ተቀያየረ። ለካ ሰውየው ወንጀለኛ ነበር። በሕገ ወጥ መንገድ ልጆችን እያዘዋወረ በተለያየ ሽያጭ የሚያቀርብ መጥፎ ሰው። ፖሊስ ይከታተለው ስለነበር እኛ እዛ ስንደርስ ፖሊሶች ያዙት። ግን ለምን? በዚህ ልክ ከበርኖት? እርሶ እኮ ያጡት ገንዘብ ነው፣ እሷ ግን ህይወቷን ነበር ልታጣ የነበረው። እሺ አሁን ምን ላድርጎት? ተባባሪ እንደነበሩ ላመልክት? እያስፈራራሄ ነው? ቆይ ምን ማስረጃ አለህና ነው የምታሳስረኝ? ዝም ብሎ መታሰር አለ እንዴ? እኔ እዚህ ልጅቷ በችግር ከምትኖር የተሻለ ህይወት ይኖራት ባልኩ ልታሳስረኝ? የኔ የራስዎት ልጅ ቢሆን እንደዚህ ያደርጉም ነበር። በጣም ነው ያዘንኩበት። እኛ እኮ ልክ እንደ እናታችን ነበር የምንዩት። ስላሉን ብለን ከፈጣሪ በታች ሁሌ ነበር የማመሰግኑት። ግን እንደማስቦት አይደለም። እርሱ አጋጣሚ ብቻ ነው የሚፈልጉት። የኔ ውድ በጣም ይቅርታ። እሺ ትልቅ ይቅርታ አድርጊልኝ። ዛሬ እኮ ላጣሽ ነበር። ቆይ እንዴት ነው ስትሄጂ ሲያላየውሽ? ወንድሜ። ወይ እናቴ። ምን ሆነ ነው? ምንም፣ ግን አንቺን ማጣት ያስፈራኛል። ዛሬ ሊፈጠር የነበረው ተፈጥሮ ቢሆን ኑሮ መቼም ለራሴ ይቅርታ አላደርግለትም ነበር። መቼም። ምን ሊፈጠር ነበር? አሁን በቃ ተይው እሺ። የነገርኩህን ለማማ ነገርካቸው እንዴ? አሁን እርሹ በቃ ሁሉም አልፏል። ከነገርካቸው ይጣሉኛል፣ ከዛም ያባረሩናል። እወድሻለሁ። እሺ ፈጣሪ አንቺን ብቻ ይጠብቅልኝ። እኔ ልራብ፣ እኔ ልጠማ፣ እኔ ልቸገር፣ አንቺ ግን ምንም አትሁኝብኝ። አንቺን ብቻ ይጠብቅልኝ። ደግሞ ከዚህ በኋላ የትም አልሄድም። አለሁልሽ። እሺ ደግሞ ይኸውልሽ ከዚህ በኋላ ከማንም ጋር እንዳትሄጂ እሺ። እማማም ብትሆን ልዕልትም ብትሆን እኔ ብስኩት እንግዛለሽ ምናምን ካሉሽ ከኔ ውጪ ለማንም እምቢ በይሽ። እኔ የምታይ ሴት አይደለሁም ማለት ነው? አልመሰለኝም ነበር እኮ። ስለዚህ በመካከላችን ምንም የለም። እኔ እህቱ ነኝ። ለነገሩ ይሻላል ይሄዱ። ካልሆነ መጥፎ ነው። ግን ደግሞ የት ይሄዳሉ? ጎዳና ሊወድቁ? አይ እማዬ ዝም ብላ ነው አጨክንባቸው። ግን እኔ አሁን መንገር አለብኝ ወይስ የልቤን ደብቄ የትነቴን ተቀብዬ መኖር አለብኝ? ቆይ ለምን ጌታ ሆይ እኔን መቋቋም አልችልም። አትፈትነኝ እባክህ። ከአይኔ አታርቅብኝ። ከእናቴ አስማምታ አስታርቀው። የምር እያየኝ ካልሆነ
ለእኔ ስሜት ከሌለው በጣም እጎዳለሁ። ቆይ ደግሞ ምንድነው የምዛባርቀው? ወንድሜ ልዕልት አትመጣም እንዴ? ቀረች? ዛሬ አትመጣም ውዴ። እሺ ምግብ አንበላም? ምነው ራብሽ እንዴ? አይ ብዙም አይደለም፣ እንቅልፍ ሲወስደኝ እረሳዋለሁ። ወይ እሱ ካልተዘጋ እንዶሚን ምናምን ገዝቼ ልምጣ እንዴ? አይ እስከምመጣ እንቅልፍ ይወስደኛል። በቃ እሺ ተኝ። እሺ አደሪ እንዴት አደራችሁ? እንዴት አደርሽ ልዕልት? ማታ ምን ነው ጠፋሽ? ሳጠይቅን እኮ አድረሽ አታውቂም ነበር። ትንሽ አሞኝ ነበር። በጧት ወዴት ነው? ቤት ልንፈልግ ልንሄድ ነው። የምሯል? አዎ ለሁላችንም የሚሻለው እሱ ነው። እንደዛማ አይሻልም። እስኪ አስበው፣ ምንም ስራ ሳይኖር ቤት መልቀቅ ምን የሚሉት ነው? ደግሞ በዛ ላይ እንደኛ የሚረዳችሁ ሰው ላታገኙ ትችላላችሁ። ያው የተፈጠረውን ነገር ታውቂዋለሽ። ከባድ እንደሆነ ባቅም ግን ደግሞ ግዴታ ነው። ግን እኮ ነው የምነግርህ ነገር ነበር። ምን? ብቻችንን ስንሆን ነው የምነግርህ። በኋላ ስትመለሰው ይነግርሃለሁ። እሺ እኛ ዞር ዞር ብለን እንመለሳለን። በዚህ ፀሐይ ልታንከራትታት ነው? እሷ እኔ ጋር ትቆይልህ። አይ ግድ የለም በቃ ቶሎ እመለሳለሁ። ሰላም። አይ ቆይ ምን ልለው ነው አሁን ደግሞ ስትመለስ እነግርሃለሁ ያልኩት? በጠዋቱ ወዴት ሄደ? እንደፎከረው ፖሊስ ጣቢያ ሄደ እንዴ? እኔ እንጃ እማዬ፣ ሊሆንም ይችላል። ደግሞ በዛ ላይ ቤት እየፈለገ አይደለ? ኡኡቴ አሁን በምን አባቱ ሊከራይ ነው? ቆይ እማዬ፣ ከመቼ ጀምሮ ነው ለሰው ማዘን ያቆምሽው? ኑሮ ነዋ ለሰው እንዳናዝን የሚያደርገን። አሁንማ እኛም ማስተዛዘኝ ያስፈልገናል። ቆይ በትንሿ ልጅ ቦታ እኔ ብሆንስ? ጎዳና ወጥቼ ዱርዬዎች ቢጫወቱብኝስ? ምን ትላለች እቺ ደግሞ? ወንድም አላት አይደለ እንዴ? ምን ትሆናለች? በቃ በእኔ ይሁንብሽ እማዬ፣ ይቅር ተባባሉ። ደግሞ በዛ ላይ ጥፋቱ ያንቺ ነው። ቢያንስ እስኪ ቤት እስከሚያገኙ ድረስ ጊዜ ስጫቸው በፈጣሪ እማዬ። ቆይ ግን አንቺ ከነሱ ምን ጉዳይ አለሽ? የማታውን ቃል እንዳስደግሚው እማዬ። በቃ ይቅር ተባባሉና እናስደስታቸው። እናስደስተው አይደለ? አዎ እናቴ። እንዳውም ሴት ላጤ ነው ማስገባው። ወንድሜ ወደ ቤት እንሂድ። ከዚህ በኋላማ ምን ቤት አለን ብለሽ ነው ውዴ? ስለዚህ እዚህ ነው የምንሆነው? ግራ ስለገባኝ እኮ ነው። በቃ ትንሽ ማሰቢያ ጊዜ ስጭንሽ ወንድሜ። ራበይ ራበይ። እሺ ይኸውልሽ ምን እናደርጋለን መሰለሽ? ይኸውልህ ናታን፣ እኔ ከዚህ ቤት እንድትሄዱ አልፈልግም። ምክንያቱም እንደዚህማ አይሆንም። ናታን፣ አስተውለኸው እንደሆነ አላውቅም፣ ግን እኔ አንተን በጣም እወድሃለሁ። እንደ ወንድሜ አይደለም የማይህ። እንደዚህ ምንም ደስ አይልም። ምን አይነት ጣጣ ነው? ቆይ እሺ አሁን እወድሃለሁ ስለው
እኔ እንደ እህቴ ነው የማይሽ፣ ወንድምሽ ብቻ ነው መሆን የሚችለው ቢለኝስ? ቆይ ግን እንደዛ የሚለኝ እማዬ ስላለሽ ለሱ አስቦ ቢሆንስ? ትክክለኛ ስሜቱ እንደሆነ ይችላል። ደግሞ ከመናገሬ በፊት ግን ይሄንን ነገር መጣራት አለብኝ። ልዕልቴ፣ ልዕልት! አቤት። ነይ፣ አንድ ቦታ ልልክሽ ነው። አሁን? አዎ ነይ። መጣሁ። እሺ። ናታን። ልዕልት ወዴት ነው? ጓደኛዬ ጋር እኮ ልሄድ። ተኝታ ነው? የምን ድጋሚ አመማት? እራሷን አንስታ ነበር እና አልተነሳችም? መንቃት እንኳን ነግታለች፣ ግን ደከማትና ተመልሳ ተኛች። ምግብ አልበላችሁም አይደል? እኔ ጓደኛዬ ጋር ትንሽ ደብሮኝ ነው ልሄድ የነበረው። በቃ ከእናንተ ጋር ካፌ እንሂድና ሻይ ቡና ብለን እንመለስ። አይ ጓደኛሽ ትጠብቅሻለች። አትጠብቀኝም፣ እደውልላታለሁ። አሁን እንሂድ። አንድ ሁለት ሹፌር እቺ ዝልል አድርገህ ዝልል አንድ ሁለት በቃ እኔ ቀድሜያችሁ ልግባ። እሺ እማዬ በር ላይ ስለምትኖር አብረን ብንገባ ጥሩ አይሆንም? ልክ ነሽ። አንቺ ግቢ፣ እኔ ምን ባይሆን ድድ እናሰጣለን። ድድ መስጠት ምንድን ነው? አይጠቅምሽም እንዴ? እኔ ተሳስቼ ነው ያልኩት፣ መጥፎ ነገር ነው። እሺ ካዲያ መጥፎ ነገር ልናደርግ ነው? እማማ አንተ ላይ ካዩን ይቆጣሉ እንዴ? አይመንዬ፣ ለትንሽ ደቂቃ ዝም እንበል። እሺ እሺ ወንድሜ። ወይ ውድድ ያደርግሃለሁ። እሺ እኔም ውድድ ነው የማደርግሽ። እሺ እኔም እወድሃለሁ። በቃ እንጂ ተጫወች ከነሱ ያዛ መኪናን ተቀበልና ልጅ ምን ተገትረሽ ትኩለጨለጫለሽ? አትቆጭኝም? ትናገሪ እንደው ተናገሪ። ብሩ ምን ጠፋብኝ። ምን ማለት ነው ጠፋብኝ? የዘንድሮ ሌባ ስልክ ትቶ የማይረባ ብር መስረቅ ጀመረ እንዴ? እውነት እማዬ፣ ምን እንደተፈጠረ አላውቅም። ታክሲ ውስጥ ገብቼ ሳይ እኮ ነው ያጣሁት። የታክሲ ራሱ የከፈለልኝ ማላውቀው ሰው ነው። ጭራሽ እኔ ይሄንን ማመን አልችልም። በቃ አንቺ እኔን ከማቃጠል በስተቀር ሌላ ቁም ነገር የለሽም እንዴ? ኧረ እማዬ፣ ምን ሆነሽ ነው? ለ3,000 ብር? እሱስ ቢሆን ከነገ ወዲያ ማህበር እንዳለብኝ ታውቂያለሽ። ሌሎቹ ዘንጠው አምሮባቸው አንድ አይነት ሆኖ ሲመጡ እኔ ልላይ። እግዚአብሔር ይስጥሽ። በእናትሽ እማዬ አትዘኝብኝ። ነገ ከየትም ፈልጌ ልብሱን ይዤልሽ እመጣለሁ። በእናትሽ ቆይ ግን ምን እያደረኩ ነው? እሱን ለማስደሰት ብዬ እኮ እናቴን እያስከፋኋት ነው። ወንድሜ ንግባ። እሺ ውዴ፣ ትንሽ እዚህ እንቆይና እንገባለን። እንዳለችው እኮ በረንዳ ላይ ካሉ በነገር ነው የሚቀበሉት ብለን ነው። ኡፍ ማማ ደግሞ። እሺ በቃ ትንሽ እንግባ። ችግር የለም፣ አንተ እንዲቆጣው አልፈልግም። የኔ ሀሳቤ ቶሎ ድግ በይልኝ። እሺ እሺ። ድግ ብልጥ ሳድግ አንተንም ልዕልትንም እበልጣቸዋለሁ። አዎ ቶሎ ድግ በይልኝ። እሺ ለአንተ ቸኮሌት እገዛልሃለሁ፣ ማርማራታ እገዛልሃለሁ፣ የፈለከውን እገዛልሃለሁ። እሺ እኔ ወድ ትገዥልናለሽ። እሺ
አሁን ግን ለምን ራሴን እንግባ? አይ መቼም አያምሽም። እንዴ ልዕልት ማዘር የሉም እንዴ? አለች። ኧረ ታዲያ ምን ሆነሽ ነው ያኮረፍሽው? ምንም ልገባ ስልኮ በቃ በኋላ እንገናኛለን። እሺ ደግሞ እነግርሃለሁ ያለሽኝ ነገር ትነግሪኛለሽ አይደል? ምን? ትላንትና የሆነ የምነግርህ ነገር አለ አላልሽኝ? አስታወስኩ። በቃ በኋላ እነግርሃለሁ እሱ። እሺ በቃ በኋላ እንገናኛለን። ምን ሆና ነው? ቅድም ደህና ነበረች እንዴ? ኧረ ተይኝ እናቴ፣ ተቃጣይ ብሎ ፈጥሮኝ። ደግሞ እኮ እጄ ላይ ምንም ብር የለም። 2 ቀን ሲቀረው አይ በቃ ዝም ብዬ ጥበብ ለብሳለሁ። በይሽ ምን ታፈጭብኛለሽ? ይቅር በይኝ እናቴ፣ ያሳዘንኩሽ አይደል? አንዴ ሆኗል። ጦስሽን ይቅር አልሽኝ። መቼም አብርሽ አጠፊ። እንደምንም ግን ለማግኘት እሞክራለሁ። ወገኛ እደ እናቴን ከሰው በታች ላደርጋት ነው። ግዴታ ልብሱን ላውጣላት ይገባል። ቆይ ግን እሺ በምን? በዛ ላይ ደግሞ ናታን በኋላ እናወራለን ብሏል። ምን ይሻላል? ቆይ ምንድነው የምለው? ምን አይነት ቀን ነው? ቆይ ቢሸጥስ? ከዛስ ደግሞ ስልኩም ጠፋልል ነው። እማዬ ስታውቅብኝ እየታየኝ ነው። ግን አንዴ ሆኗል። ወደ መፍትሄው ብሄድ ነው የሚሻለው። ቀይ ወፍ በመስኮቴ ገባች። ቀይ ወፍ በመስኮቴ ገባች። ውይ በራ ሄደች። ውይ በራ ሄደች። ውይ በራ ሄደች። ውይ በራ ሄደች። እኔ ቆንጆ ናታን። ወይ ልዕልት፣ የሆነ ነገር ልነግር ነበር። ምንድን ነው እሱ? ስልኬን ለመሸጥ ፈልጌ ነበር። ለምን? ብነግራት አትናደድብኝም? አሁን ንገሪኝ። ቅድም ጓደኛዬ ጋር አልነበረም ሲሄድ የነበረው። የማየን ሹን ለመቀበል ነበር የወጣሁት። ምን ዋሸሽ? ገና እንዳየኋችሁ ነበር ያላችሁበት ሁኔታ ይገባኝ። እውነቱን ብነግርሽ እንደማትለኝ ስለገባኝ ነው ያሸሁት። ብሩ የማዘር ነበር? አዎ፣ ቀብድ ሰታይ የቀረውን ብር ነበር ሰታይ ላከች። ምንድን ያደረግሽው ልዕልት? ለምን እንደዚህ ያደረግሽ? ለሄመን ስልኮ ነው። መቼም እንደራባትና እንደተዳከመሽ ግልጽ ነበር አይደለ? ራሷን ሲያሳሳት ህመሙ ይጻህ አይደለ? እሺ ቆይ አሁን ምን ልናደርግ ነው? ስለ ብሩ ውስጥ ጠይቀኝ ተሰረኩ አልኳት። ደግሞ ለፕሮግራሙ ሁሉም ጓደኞቿ አንድ አይነት ልብስ ለብሰው ነው የሚመጡት። እሷ እንደምትለይ ሳስብ በጣም ከበደኝ። ስለዚህ ስልኬን እንሽጣውና የእሷንም ልብስ እናወጣለን። በተረፈው ደግሞ ለእናንተ የሆነ ነገር እናደርጋለን። ተይ ልዕልት፣ ከጭንቅላቴ በላይ የማትሆኝብኝ። አሁን በቃ እማዬ ጋር ደም ስላለሽ ደርሰን እንመለስ። አይ ልዕልት፣ የአንቺ ስልክ መሸጥ የለበትም። ሌላ አማራጭ የለንም። ከተስማማሽ አለ። መጥፎ ነገር አይደለም አይደል? እንሂድ። በቃ ሄመንዬ እንዳይደክማት እማዬ ጋር ተቀመጥ። እኔ ግን በጣም ፈርቻለሁ። ይኸውልሽ ምንም ነገር አይፈጠርም። ዝም ብለሽ ደውይላት አሁን።
ሄሎ እናት። አዎ እየደረስኩ ነው። በእናትሽ መተሽ ታቀብኛለሽ? መንገድ ላይ እኮ የተራመድኩ ያለ ግን ትንሽ ወለም አለኝ። እሺ ብላኛለች፣ ግን እኔ በጣም ፈርቻለሁ። ዝም ብለሽ አትንቦቅቦቂ። ይኸውልሽ በቃ ቆፍጠን ብለሽ ቀብዱን ብቻ ስጪ ማለት ነው። እኔ እዛ ጋር ደብቅ ብዬ እጠብቅሻለሁ። ቆፍጠን በይ። አንቺ መጣሽ ደግሞ? እማማ ይቅርታ ቀሰቀስኩት። በይ ውጪ ተጫውቺ። ከዛ ወንድምሽ ጋር እንዳታነካኪ። ወንድሜ እዚህ ቁጭ በይ ብሎኝ ነው አለሽ። ደግሞ ሞግዚት ሊያረገኝ ከሌልት ጋር ስለሄዱ እስከሚመጡ ነው። ከሌልት ጋር ደግሞ የት አባታቸው ነው የሄዱት? ልብስ ለመጡ ሄደው ምን